What's up, my family? It's your boy Altazar, aka the special one, aka Alex በቃ በአግባቡ መጥቶላችኋል ይላል። yes እንግዲያው ሰከሰን ነው የምላችሁ በቃና በቀጣይ ኤፒሶድ ላይ ጓደኛዬንም ቢሆን ልካለሁ ብሏል እና እስኪ ቀጣይ ኤፒሶድ ላይ አብረን እናየዋለን። ካልሰከሰን እናቀርበዋለን፣ ከሰከሰን ደግሞ ያው ምንም ማድረግ አይቻልም ብለን አልፈዋለን። በዛሬ ቪዲዮአችን ቀነሰን ፍቅር ከእስካሁን እሰይ ወደለ ለይተወደለ ብዛለ አንቺ ምርጥ አሳ ደም የለውም ነው የምትያ መጽሐፉን ገልጬ ላሳይሽ ነይ። ይሄ ምንድነው? ስታጠብ እንደ ወቅተው ነው የለውም። እነዚህና መሰል ቪዲዮዎችን አብረን ሜንሽን የምታደርጉኝ ቪዲዮዎች ፈታዘና እንልባችኋለን፣ በአግባቡ እንዝናናለን ይላል። ዋጓን ምርትና አገልግሎቱን መስጠት የምትፈልጉ ሰዎች ታች ጋር ያለ ዩቲዩብ ስልክ ቁጥሮች፣ ቴሌግራም፣ ዋትስአፕም ወይም ብትሉ እናወራችኋለን። ለሁሉም ነገር ጸዳ ያለ ስራ እንሰራለን ይላል። ዩቲዩብ ሰፖርት ይለያል። አንዴ ቪዲዮአችንን ከመጀመራችን በፊት ለዚህ ዩቲዩብ ቻናል አዲስ ሆናችሁ ወይም ደግሞ ይሄን ቪዲዮ ለመጀመሪያ ጊዜ የምታዩ ሰዎች ሰብስክራይብ ማድረግ ፈታዘና ለቤተሰብ መቀላቀል ይችላል። ኮምፕሊትሊ በነፃ ነው። ምንም አይነት ክፍያ አንቀበልም። ትተናል አቁመናል ማለት ይችላል። እንዲሁም ቪዲዮ ቤተሰብ የሆናችሁ ታች ጋር ላይክ እየነካችሁ ይላል። ሜምበርሺፕ መሆን ይችላሉ። በነፃ ነው። ማን ነው እንኳን በክፍያ ነው፣ በፍቅር ነው ይላል። እነን ቪዲዮ ብለለቀቅ ቡሄ እንዴት ነበር? እንዴት አለፈ? እኔ የሆኑ የሚያዝናኑ ቪዲዮዎች እያየሁ ነበር የቡሄና። እስኪ እናንተ ሰፈሩን ንገሩ። ነገ ሶሻል ሚዲያ ላይ የወጡን የተወሰነ ላሳያችሁ። ናሆም ኪንግ አሌክስ ፈገግ የዘንድሮ ልጅ ወየ ሲጨፍር እሽንደናው መንሼ ከፈቱ ጋሼ እሽንደናው መንሼ ከፈቱ ጋሼ እሽንደናው ማዘር ከፈቱ በር እሽንደናው ማዘር ከፈቱ በር በንግድ ባንክ ይቻላል በቴሌ ብር በንግድ ባንክ ይቻላል በቴሌ ብር ሆቻዎቼ እቺዚያ ማሽዶ አቸንደ ልጅ እዚህ ማዶ አቸንደ ልጅ የኔማ አባባ ያቸራዳ ልጅ እንዴ መቼንሽ ፋዘር ምን ሆኖ እንዴ ምንድነው ሩላንሳዎች ነው እንዴ ይቀልዳሉ እንዴ ፋዘር? ይሄን ያህል ሰዓት ስንጨፍር ምን አስበው ነው? ከሌሎት ከኛ ጋር ወጥቶ አይጨፍሩም እንዴ? እዚህ ምን ይሰራሉ እኮ ድሮ ልጅ ጭራሽ ስድብ ምርቃትም የለም። ጭራሽ ምርቃት ፈልገው ነው ስታይል ያዘ አሽመት እስከ አሽመት ድሽገምና አሽመት ድሽገምና በላይ ፍረስቦት ድሽገምና ይሄ ቤት ድሽገምና ቋንቋው ማለት ነው ተግባራዊ ነው የሚያደርጉትና ይገባቸዋል ለርግማኑ ላይ እዚህ ጋር ይሄ ብቻ መስሏችሁ ነው? ገና ነው የምጥሏ ነጁ አሌክስ ፈግፈግ ሆዬ ጀማዶ ይሄ ነገር ደግሞ ይወደድባቸዋል። ለነገሩ እንዳለ ነበር የሚሸጠው ወርቅ ለባሽ አላችሁ። ማዶ አንድ ጀበና እስተማዶ አንድ ጀበና የኔ ማሙሽዬ የኢትዮጵያ ጀግና ድሮ እኮ በአርበኞች ነበር ማለት ዝም በል ገንዘብ ያዥማል አንተ ነው ቴሌብር ያለ ዘቅሳሾፍ ነው ጋ ድገምና ሱቁራሱ አልደገምኩም እና ትቀልዳላችሁ። ድገምና በሉ እኔም ልመርቃችሁ። ሰርታችሁ ብሉ፣ ብቻችሁን አትብሉ። በጀማ ብሉ። ሀገራችንን ሰላም ያድርግልን። በሉ ሂዱ፣ ጨፍሩ። ድገምና ደገማችሁት። ይሄ እንደውም ኖርማሉ ነው። ከቆይ ማሰብ ሙላ ይቼ ነበር። ኧረ ይሄ ኦዬ እስከዛሬ በህይወት ዘመኔ ከሰማሁት ሁሉ በቃ ደሞዝ ዘመናዊ ነው። አቢ ሆዬ በዋትስአፕ ልኬልሃለሁ። ብሬን በቴሌ ብር አስገባል። እማዬ አክስቴ ሆዬ በዋትስአፕ ልኬላቸዋለሁ። ብሬን በቴሌ ብር ሙሌ ሆዬ በዋትስአፕ ልኬልሃለሁ። ብሬን በቴሌ ብር ሆዬ እዚህ ማዶ ድጋሚ ጃሪሜ እንዴት ነህ? ደህና ነህ ሆይ? በጣም አመሰግናለሁ። በአባትህ ቴሌ ብር 500 ብር ልኬልሃለሁ። እሺ ውድድ አደርግሃለሁ። አመታው ዳመት ድገምና የሙልዬ ቤት ድገምና ወርቅ ይዝነብበት ድገምና አመት ድገምና
በቃ የሰው ልጅ የሚፈለገውን ይነገረዋል። 500 ብር እኔ አጎቴ ጋር ነው እኮ ቮይስ ማድረግ የነበረብኝ። አመለጠኝ ነው ብላችሁ እኮ ቡሄ በቃ አመለጠኝ ነው ብላችሁ። ብቻ እናንተ ጋርስ እንዴት ነበር የተከበረው? ሙልሙል ስትሰጧቸው ተቀበሏችሁ ወይስ ዝደባለሁ? እኛ ቤት እንግዲህ እኔ ነበር የጨፈርኩት ማዘርጋ። ዛሬ ቅዳሴ ቆይቼ እንደው ወያውዬ ሲሉ ልጆቹ ሳላገኛቸው ሄዱ አይደለ? ወያውዬ አንተ ደግሞ ምን ላድርግ እንጂ አመት በቃ እንደዛ ነው። በቃ ይኸውላችሁ ወየውዬ አልኩት። በቃ እዚህ ያየሁትን ነው ጩጮች ጋር ያየሁት። እኛ ጋር እያንኳኳሉ በር አንደኛው ደውላል ወየውዬ ይላል። በቃ እስከ የሆነ ፓርት ግጥማለች። ያቺ ግስ ውጪ በቃ አለቀ። ማን ድንከልካ ጋር ምን እንደተፈጠረ አይታወቅም አልቋልና። እናንተ ጋር እንዴት ነበረ ግን? እሙ አሌክስ ምንድነው የኔን የማታየው? አራየዋለሁ ሙዬ አንቺን ያላየ ማን ላይ ነው ማለቴ ቪዲዮውን ነው። ምድረ ነውራም በአለጌ ማዘርም በምን ማስደሰት እንደምትችል ታውቃለህ? ፀጉር ላይ ተበላጣው ነው አታረገውም። አረገባበት በተወደደ ፀጉር አንተ ጨከነበታው። በስማ ወይኔ ወንድሜ ትልቁ ጠቆ ሰርቷል እኮ ፀጉርክ። ወይኔ ወንድሜ ስንት ማስደሰት የምትችልበት ነገር እያለ ፀጉር ላይ ወሰንክ። እኔ ከተሞክሮ እኮ ስነግርህ እዚህ ጋር አካባቢ በላብ ገባ ነው በቃ ለማውጣት ዝገት ነው። እኔ ፀጉሩ ነው ደግሞ ያልኳችሁ። ነውራም በአለጌ ግን አፕሪሺየት እውነት እንደዚህ አይነት ትውልድ በማየት ትለያለህ ማን ጆኒ ፋየር አሌክስ። እሺ ጎረምሳውና እንዴት ነው? ጥገና ላይ ጎበዝ ነህ እንዴ? ጋሼ እኔ እኮ እዚህ ሰፈር አለ የተባልኩ ይጠገኝ። በጣም ጥሩ በል እንግዲህ ቲቪውን በደንብ አድርገህ ጠግንልኝ፣ ተበላሽቶብኛል። ምንም ችግር የለውም ጋሼ አታስቡ። ቲቪ የት ነው ያለው ግን? ያው እሱ አጠገብህ አይታየህም እንዴ? የቱ ጋር ጋሼ? እኔ ምንም አይታየኝም። እሱ ፊት ለፊት ያለው ምንድን ነው? ምኑ ይሄ? እና ቲቪ ነው እንዴ? ቲቪ ነው እንዴ? እንዴት ምን ለማለት ፈልገህ ነው? ኧረ ምን ማለት ሞሰብ መስሎኝ ነበርኩ። ምን አልክ አንተ? አይ ምንም ጋሼ እንትን ነው ማለት ምን ሆኖ ነው ያበጠው? ጅብ ወስዳችሁት ነበር እንዴ? የምን ጅብ ነው የምታወራው? እኔ እንግዲህ ድሮም ስገዛው እንዲሁ እንዳበጠ ነበር። ወይ ጉድ! ቁጭ ራስዎትን አንዴ የሚመስለው ጋሽ። እንዴት አንተ ማለት ሁለታችሁም እንደሊጥ ኩፍ ብላችኋል። ወፍራችሁ። ኧረ አስናቀ እየሰደብከኝ ነው እንዴ አንተ? ኧረ ጋሽ አይደለም እየቀለድኩ እኮ ነው። ያመራል እንዴ? ኧረ ወዲያ ቀልደ ሞታል። አሁን ወሬውን ተውና ትሰራ እንደሆነ ስራ 200 ብር ሙሉ ከፍለሃለሁ እንዴ ጋሽ? 200 ብር ይላሉ እንዴ? እኮ በጣም ብዙ ወጪ የሚጠይቅ ስራ ነው። ገና ወፍረቱን መቀነስ አለበት፣ ስፖርት መስራት አለበት፣ ጂም ወስደዋለሁ። በዛ ላይ አመጋገቡን ማስተካከል አለበት። ያገኘውን ኤሌክትሪክ እየተመገበ እኮ እንደዚህ ያደርጋል። ተው እንጂ እኔ እኮ ቲቪውን ራሱ የገዛሁት በ250 ብር ነው የዛሬ 20 ዓመት። 200 ብር አነሰ ትላለህ እንዴ? እንዴ ጋሽ እና የዛኔ 200 ብር ነው ያሁን 200 ብር እኩል ነው እንዴ? የኔ ልጅ ብዙ እኮ አልተበላሸም፣ ትንሽ ቁርጥ ይላል። እና ደግሞ ሰዎቹን ገልብጦ ነው የሚያመጣቸው ባናታቸውና እነርሱን ገልብጠህ በእግራቸው እንድታቆምልኝ ነው እንጂ እኮ ለሌላ አይደለም። እንዴት ሰዎቹ ተገልብጠው ነው የሚታዩት? አዎ እኛም እኮ ተገልብጠን ማየት ከጀመርን ቆየን። ጋሼማ የባሰ ያስወድዱቦታል እኮ። እንዴት ማለትማ ከሰርገስ ፌዴሬሽን ጋር ተነጋግሬ ነው የምገለብጣቸው እንጂ ይሄን ሁሉ ሰው እንዴት ብቻዬን እገለብጣለሁ? ፈቃድ ያስፈልጋል እኮ። አይ እና ምን ይሻላል ነው የምትለኝ? እኔ ልጅ ያው ጋሽ እኔ ልጎዳ ዝም ብለው 5,000 ብር ይክፈሉኝ እኔ እሰራዋለሁ። ኧረ አስናቀ ተደፈረ 5,000 ቦታ ይቆራርጥህና ሂዱታ ከዚህ ምንድነው ይወጣላ ምንድነው የሚሉት እንዴ? ጋሽ ውሻውን ለቀቁበት። ውሻውን እንዴ እርሶ እንኳን እንደዚህ እኮ አላወጡበትም እኮ የምር። አዎ ግን አይ አንዳንድ ሰዎች ቲቪ ግዝታ መቀየርም እኮ ይቻላል። እውነት ማትችሉ እንዳላቸው ሆኖ ብትችሉ ቀይሩት። እውነት ቅርስ ነው ምናምን ያስተዛዝባል። ይሄማ ቲታ አሌክስ ያንተ ስራ ነዋ። ደግሞ እኔ ምን አጠፋው? እኔ ምን አደረኩት? ፒኦቪ ተንኮል ግን ማን ያስተማረክ? ሜንሽን ያን የተረገመ አይደለም። ይኸውላችሁ እኔ ለህይወታችሁ የሚጠቅሙትን ነገሮች ነው። በተንኮል እኮ ሳይሆን sometimes ሲጋራ ፓፕ አውት እና በቃ ያው በዛው ያስቡት ለማለት ያክል ነው። ብቻ I'm the special one በጥሩ ጎን ነው አስቡት ለማለት ያክል። thank you ቤንጃ አሌክስ ፈገግ ቀነሰን ፍቅሬ ከእስካሁኑ የምወድል ለየተወደለ ብዛለ አልበር አዲስ ሆና ሁሌም በየቀኑ ይሁን ፍቃድ እኔም ደስ ብሎኝ
እኔ በዘፈን ማያመጣብን ጉድ የለም። ሲኮመንቱን እናንበብ። ዘፈኔ ጾታ ማስቀየር ጀመረ። ይሄ ዘፈን ተአምራቱ ብዙ እንዴ! ቆይ ገዲ 19 አሌክስ ዛሬማ ተተኪ የለም በለው ያለው ፓስተር ትዝ አለኝ። ፈግፈግ ቆይ እስቲ ቪዲዮ ነው። አደራ ላለሁ ደግሜ ለጥበብ በቆየው ስሜ ማይ ባባ ሞዴ ማይ ባባ ሞዴ እስካለ ዛሬ ማዘለቅናለ ወያዬ የሚከብር ኧረ ተው እንጂ ልጅቷ እኮ ቢያንስ መስፈን ትችላለች። አይ ቢያንስ ነው ያልኩት እና የራሷ ድምጽ ነው። ያው እሱን ከቦታ እንግል ልትይዝልን እናንተ ወይኔ ባልጋቸዋል። ወይኔ ደኔ ተውኩትና ቆራል ታስጀምሩኝ ነው። ደዌ ግን ኢንትሮዲዩስ ያደረገበት ፓርት በቃ ጸዴ ነውና ተተኪም አለኝ። ኮላብ ብታረጉ ግን እንደ ሐሳብ የምር እንደ ሐሳብ ኒቨር የምር ጸዴ ድምጽ አላት። የምር ሰው ይጠላታል እንጂ ይፈልግ እንደ ሌላም ቪዲዮ wait a minute ኪዩ አሌክስ ተቀደምክ ፈገግ ድጋሚ በሉኝ። አይ ቀልቤ ወጣበሻ እሰይ መጣሽ ተጣጣልኪኝ ለምን ይማለሻ ለምን ይማለ ይሬታላ እኔ ልቀጣ። አንድ ዩቲዩበር እስኪ ጻፉልኝ። አንድ ዩቲዩበር ከሷ ጋር ኮላብ ያደረገ ግን እኔ ከሆንኩኝ እንደዋለኝ ነው እሺ በቃ አስር እኮ ነው ብላችሁና ኮላብ ግን ሰሞኑን አብዝተዋል። ሰውን ነኝ የቀረውትና ካሚንግ ሱን በአሌቲው እንደዚህ ነው። በቃ የሆነ ሰው ሲመጣ በዛሬ ቪዲዮአችን የዛሬ ጸዴ እንግዳችን የዛሬዋ ምርጦቹ እንግዶቻችን እለያለሁ ስለ በምክንያት ነው። በቃ ኦልዌይስ ስመጣ አም ደ ስፔሻል ዋናል ብቻ ቀሉ ቀልድ ነው። በጣም ጸዴ ኮላቦች ሞስት ፕሮባብሊ ጾም ከተፈታ በኋላ ይኖራሉ። ጾም ከተፈታ ማለት ይውላችሁ መስመር እየሳትን ነው። ተው ቆይ በቃ ሌላ ወሬ እንጀምር። ሙሴ አሌክስ ጀማሪ ናት ፈጠን ኦል ኦፍ ዘም ኮል አሌክስ። እስኪ ደግሞ እኛው ክራሻቸውን ደግሞ እንላችሁ። ያወራሉ ስላንቺ የማና ኮከብ እያሉ አልተበገርም እያሉ እና ዩቲዩብ ላይ ትምጣ ነው እያላችሁኝ ያላችሁ። እስኪ ታች ሜንሽን አድርጓት መምጣት የምችል ከሆነ እኔ እናንተን ደስታ ነው በቃ እናንተን ደስታ ነው ማየት ፈልገውና እንደፈለጋችሁ እኔ እናንተ ደስታ ስትደሰቱ ማየት ነው ደስታ። ኑሩ አሌክስ እንዳታልፎ ፈገግ። ኦልራይት ጋይስ ይሄንን እንግዲህ አዲሱን የኒቪን ሙዚቃ ብዙ ሰው ሙድ ሲይዝበት ነበር። ኤክሶም ሊረቅጣት ነው በሉ ኒቨን እዚህ ሰራበት ነበር። እኔ ፐርሰናሊ በጣም ወድጄዋለሁ ሙዚቃውን። ዛሬ ደግሞ ጓደኞቼ ስለ ሙዚቃው ምን እንደሚሰማቸው እንጠይቃቸው። እሺ ጋይስ ጓደኞቼን ተዋቋቸው። ቢኒያም እና ሽብር ይባላሉ። ይሄንን ሙዚቃ ሬት አድርጉት አንድ ሰው አራሬ ደሙሻው እኔ ይቅርታ አድርጊልኝ ይበል። እውነቱን ነው ስጢፋ ያለው ተተኪ ያለው እውነቱን ጨዋታ ደርቷል። ምንም ከኔ አፋር ለሚመጣው እንግዲህ ራሳቸው ኤክሶ ሌቭል ጨምረሃል። ረገጣ ይቀወጣ ናበልኝ እንዳለ ሳሚ አሌክስ ደንገት ፈገግ ፒኦቪ ሞሌፊ ነው what he was facing. Nothing beats a Jet2 holiday. And right now you can say oh shit what a mikalling got millions of free child place holidays available for your life included. አኔ ካሜራ ማኑን ገፈታ ቤጂንግ ፈወሰኝ ጁንግ ፈወሰኝ run for your life በጣም ኢንስታንት የሆነ ሪፕሌይ ነው እያየ ያለ ነው። እሺ ኤስኤምጂ አሌክስ ፈገግ መምህር ዶዶ
ሰላም መምህር፣ እንዴት ናችሁ? የሰለሞን ከተማ እናትና አባት እኔ ወላጅ አባቱ እሷ እናቷ ነች። እናንተን ሆነ አይ አይደለም ልጅ አይደለም ነበር ምለው ወይ ኩራታችሁ። እኔ ምለው አንድ ሌሊት ነው አይደል? አንድ ምሽት ባይተኛስ ባይረገዝ ቆይ እንግዲህ አንተ በሳቱ ወጣት ነው መቼስ እሱ ስትወልድ አይደል? ፊልድ አትወጣም። ተስማርት ነው እንግዲህ ወጣትነት እንግዲህ አይል ነው። አዎ ግን አትቆጣጠር ዶክተር አዘልም አንድ ምሽት አትሳሳት። ስህተቱ ምን ነው ታውቃለህ? ሶል ወደዚህ ምድር ማምጣቱ እንዴ ሶል የሚያክል ሸክም አምጣችሁብን። እኔ ምን ሴት ነሽ አይደል? ሴት ልጅ ብልህ ነች እና ተው ከቴታው አትንካኝ ዛሬ ይለፈኝ አትዩ ማለት ወጣትነታችንም አለቀ። ወጣትነትም አይደል? 9 ወር አርግዘሽ እንጉዳይ ወለድሽ። ምን አይባልም እንደዚህ ምን ነው አይባልም ነው የሚባለው። ይኸውላችሁ ላለፉት 10 ወራት ካስተማር ነው በኋላ ያመጣው ውጤት ወደ ቀጣይ ክፍል ስለማያዘዋውረው ሜቢ ሙቀቱ ይሆናል። በጋ አይመችም አይደል? ወበቃ አለ እሱ ይሆናል ትምህርት እንዳይገባ ያደርገው ብለን ክረምት ጨምረን አስተምረናል እንዲያልፍ ብለን። የእናንተ ልጅ እንግዲህ ያመጣው ውጤት ይሄ ነው። ምንም የለውም። ይህንን ያመጣው ክረምትም ማስተምረ ነው። ወቅት የማይገድበው ድድብና ነው ያለው ልጃችሁ። ምን ቢሳሳ አንተ አታስተምረውም? አንተ የተቀመጥከው ለማስተማር አይደል? አልችልም። ሰው ይችላል። ጡብን ምን አድርጌ ላስወደው? ጨረስኩ። አዮ ማዘር እንግዲህ መቼም እኔ ምን ላርግሽ? አሁን እኔ ማዘር እኔ ደብራታል እኮ አስተማሪ ልና ቁርስ አይኔ ላይ የምትመጣው እሷ ነች። ምን ላርግሽ? እንደዚህ አይነት አስተማሪ እያየሁ ማለት የኔና ምን ላርግሽ? እስኪ ንገሪኝ። አሁን ጥሩ አስተማሪዎች እንዳሉ እንደዚህ አይነት አስተማሪዎች ደግሞ እንደዚህ ከላይ ወረታች አይ አይዞ ያሬድ 12 አሌክስ ፈገግ ወንድሜ ቀኑ ማይደርስ መስሎ ብዙ ስተነበር እንግዲያውስ ቀኑ ደርሷል እናይሻለን። ደረሰ ወይ ድጌባልጫ አይ ቢቀርብስ ወንድሜ ቢቀርብስ ከግንብ ጋር ትጋጫለህ። አይ ማይ ኔም ኢዝ አሌክስ ፈገግ ዛት ዋን ኮልታፋ ገርል። ምንድነው እየተካሄደ ያለው እንዴ? እኔ ቆይ ስራዬን ጨርሱልኝ አልኩ አይደል? ለምንድን ነው የማትጨርሱልኝ እንዴ? ቆይ ለሻይ የምትወጡት ስንት ሰዓት ነው እናንተ? ተለጋጉ። ጭራሽ የስራው መበላሸት ሳይንስ ስሜን የኮራ የደራ ስሜን ማን ብለሽ ነው የጠራሽው? አቶ ኩላባቸው እቺ ባለጌ ነው። ቆይ ምን ተፈጥሮ? እኔ ምን አላልኩም። ይለጋጉ አቶ ኩላባቸው ነው ያልኩት። አቶ ኩላባቸው ይለጋጉ። እሷ እኮ እንትን ስለማትል ነው ስለምትኩላተፍ እኮ ነው። ይለጋጉ አቶ ኩላባቸው። እንዴ ያማችኋል እንዴ? በሽተኞች ናችሁ። ስለምትኮላተፍ ነው አቶ ኩላባቸው። በዚህ ልክ እንኳን መሳሳት በጣም ኤክስፔክት አይደረግም፣ ግን ደስ ይላል። ደስ ይላል። ቢኒ ዝርያ አሌክስ ፈገግ ወይ ባለፈው ስታወራኝ እኮ ከቅርብ ያልነበርኩም እና ምንድነው አለቃዬ አማሮኛል ምናምን የሚል ነገር የሆነ ነገር ትዝ ይለኛል። የእሱን ነገር ተው እባክህ፣ ስልችት ብሎኛል። እኔ በቃ ምንም በቃ ጫፍ ላይ ነው ያለሁት። እኔ ልወጣ ነው በቃ አስመርሮኛል ነው የምልህ። አይ ምንድን ነው ያልኩህ ላይ የሆነ ለብቻው ባገኘውና እንደው በገለው የሚል ነገር ሰማሁ። ረስቼው እኮ ነው። ይኸውልህ በቃ እኔ ምንም አቅም የለኝም ከዚህ በላይ ነው የምልህ። በቃ ለሴቶች ማዳላት ነው፣ ገንዘባችንን በጊዜው አይከፍለንም። ትንሽ ብቻ ፍዶቻ ለማባረር ጫፍ ላይ በቃ ጮኸት ሁሌ ጭቅጭቅ ነው በጣም የሰለቸኝ እና እኔ ትቼው መውጣ ይመስለኛል። አይ ስፔሲፊክ የሆነ ለብቻው አንድ ሩም ውስጥ ባገኘውና የቶርች እቃዎች ቢኖሩኝና በተወርቸው ስትል ነበር። ረስቼው እኮ ነው። ይቅርታ እየቀረጽከኝ አይደለም አይደል? እየቀረጽከኝ ነው። ምን ቀርጻይ ምናምን ልታሳየው? ምን ያስቀርጸኛል? ላይቱ ፍላሽ ላይቱ ተበላሽቶ ነው የሚጨንቀኝ ማለት ነው። ልታሳየው አንተን ቀርጬ እጄ ለሷ አቃጥሬ ምናምን እርገት አግኝቼ በአንተ ቦታ ተክቶኝ ደሞዝ ጭማሪ ምናምን ያስቀኝ ወይ ሰው አትገምት። እኔ ማለት የክፉ ቀን ጊዜ ነው ወዳጅ ነው የምታውቀው። አየህ አይደል? አስነሳኝ እንደዚህ አይነት ሰዎች ብቻ ይሰውራቸው። ማንን እንመልሽ? አይዞህ አንቺ ምርጥ አሳ ደም የለውም ነው የምትያ? መጽሐፉን ገልጬ ላሳይሽ ነይ። ይሄ ምንድን ነው? ቀይ ስር ነው ወይስ መስሮት ነው? ነው የወር አበባ ነው? እስቲ ኮመንቱን አንብበው። ስታጠምድ ወቅተው ነው የለውም አሞቱ ነው። አረ ደም አይደለም ካቻፕ ነው።
ሴት ስለሆነች ነው እንጂ ወንድ ቢሆን የለውም። ዘንድሮም ይከራከራል ስለ አሳ። ይመቻችሁ። ላለመብል ማነው ላለመጾም የምትደረገዋን ጥረት ሳናደንቅ አናልፍም። እስቲ ላሁን ድረስ የምታደርጓትን ወቸ ጉድ። መሲቴን አሌክስ ዶጊ ስቶፕ ፕሌይንግ immediately run. እንደ ቀልድ ቢቀርስ ወፎፉ no. እስከ ዛሬ እንጀራ በላው በበርበሬ አሁን ልሻገር ወደ ጥሬ እጣ ደርሶኛል አመስፍሬ። አይ ጋሽዬ በጸሎቱ ታስቡን እንግዲህ እኛ መተን ደግሞ አብረን ከጎነት ሆነን ማለት ነው። በአምስት ፍሬው የበላው ጥሬ ስጋ ይጣፍጥ ነበር እንደ ሰንጋ። ወይ ግጥም እኮ ማለት ነው የህሊና መንፈስ በቃ ዛሬም ደቅ ብሏል ማለት ነው። ያለች አሁንማ ጾም ተፈቷል ጋሼ። ምን ሰንጋ ብቻ እንኳን ስጋው ቀርቶ ዶሮም ይበላል። ከዚህ በኋላ ልቻ እናንተ ደግሞ ጨርሳ ስራ ለእናንተ ፒና አረግላቸዋለሁ። አግብተህ አልወጣም ስትል አጎቴ ጎረምሳው ሰላም ብረት ምን እንደሆነ ከቤት አልወጣም ብላ እንዲህ እስኪ እንደሰው አጎቴ ወጣ እስኪ ያው ብረት ምን አሁን የፈለኩት ነው የምመርጠው የፈለከው መርጬ ደስ ያለ ደግሞ እንዴት ነው የሚያምሩት ጌጥ ነው መጣችሁ አይዞህ እንግዲህ ወንድነት ነው ያለው ጋሼ ብሩኖ እንኳን ደርሶ አሲስ አላረገው። ይለያሉ ጋሼ ይለያሉ። ዋው ደግሞ እንዴት ያምራሉ። እርሶ ነው እኮ የሚያውቀው ሲጀመር ቤተሰብ ነው ለልጅ እኮ ጣሙን ጠረኑ የሚያውቀው ይባላል። አሁን አምነናል። እስከ መጨረሻው አዳምጡት። እንዴት አንበሳው እንዴት ሰላም ነው አሉልሽ አባቴ። ደህናውን ልሰናበት ነው የደወልኩት። ክፍለ ሀገር ልትሄጂ ነው እንዴ? አይደለም እና ልሞት ነው። ምንድነው የምታወራው አንተ? ደግሞ ራሴን ላጠፋ ነው። የንግድ ባንክ ህንጻ ወይ ረጅሙ ህንጻ አለ አይደለ? እዛ ላይ ያለው ማርከስ አዲስ ሬስቶራንት ሽንት ቤቱ በመስኮት በኩል ወጥቼ ነው ያለሁት። በቃ ጫፍ ላይ ነኝ። ይኸውልህ አዳምጠኝ። ነገሮች እንዳሰብካቸው እየሄዱልህ አይደለም። ደሞዝን የሚጨርሰው የታክሲና የላዳ ብር ነው አውቃለሁ። ተወኝ። በቀን አንዴ እንደምትበላም አውቃለሁ። አሁን ራስን አጠፋ ማለት ተመትሄደውን አስብ፣ ህመሙን አስበው። እናትን፣ አባትን፣ ፍቅረኛ የለኝም እባክህ። ወደፊት ይኖራል። እሱማ እውነትህን ነው። በቃ አሁን ውረድ ከመስኮቱ ላይ ብራዘር። ግን ምን ስቴክ በልቻለሁ ልሞት ነው ብዬ ውስኪም ጠጥቻለሁ። ስንት ብር ነው? 30,000 ብር። ኧረ በስመ አብ። በቃ ወንድሜ አዋጣኝም። ቻው በቃ ቻው። ሄሎ ይኸውልህ እኔ እከፍለዋለሁ። አለሁ ወንድሜ። ምን አልከኝ? አለ ተርፋለህ? እርግጠኛ ነህ? አለሁ ተርፌያለሁ። እኔ እከፍላለሁ ነው ያልከኝ? ኧረ በስመ አብ። እሱንም ሰምተሃል? እሺ ወንድሜ፣ ድሮም እኮ አንተ እያለልኝ ሰው እንደሌለው መሆኔ እኮ ነው የሚያሳዝነኝ። በቃ ተረጋጋውን። እሺ ውረድ ከመስኮቱ ላይ። አዎ ወርጃለሁ። ውጣ ከሽንት ቤቱ። ወጥቻለሁ። ይኸው። እሺ ስልክ ላይ ቴሌ ብር አለ? አለኝ። አዎ ላክልኝ እንዴ? አይ የብድር አገልግሎት ይሰጣል። ተበደር። እየሰራ ትከፍለዋለህ። ምን ወጣት አይደለ እንዴ? አታለልከኝ ወይ? እዘላለሁ ተበልቼ። ዝለል ወንድ ነህ ዝለል እንዴ? ሰላሳሽ ብር ይላል ዝለል ወንድ ነህ ዝለል እንዴ? አንዴ አትርፍ ያለው ዘፈርስቷን so nice የሚባል ነገር የለም እዚህ። ወንድ ነህ ዝለል እንዴ? እኔ ተመችቶኛል ማን። በቃ ደቤስት ነው። ሜንሽን ያረጋችሁ ሰዎች ከልብ አመሰግናለሁ። ቀጣይ ባበደ እንገናኛለን። አይ ቲንክ አሊሃብ ላይ ቋንቋ ቀይረን እስኪ ሞክራለሁ ብያለሁ እና ፕሮባብሊ በዚህ ሳምንት እንለቀዋለን እንደ ፈጣሪ ፈቃድ። ከዛ ውጪ ፈታ ማለት የፈለጉ ሰዎች ቪዲዮን ቆረጥ አድርጋችሁ ላኩላቸው።
ላክልን። ሀሳብ አስተያየታችሁን የተመቻችሁን ቪዲዮ ኮሜንት ላይ አስቀምጡልኝ። አገልግሎት ማስተዋወቅ ፈልጉ ሰዎች ታች ጋር አለ የቲክቶክ እና የቴሌግራም እና የዋትስአፕ ስልኮቻችን ማውራት ይችላሉ። ዋትስአፕም አለን፣ ቴሌግራምም አለን። ዛሬ መጻፍ ይችላሉ። ጸዴ ፓኬጆች አዘጋጅተንላችኋል ለአዲስ ዓመት ከጸዴ ፕሮጀክቶች ጋር ዩቲዩብ ሰከንድ ላይም ጸዴ ቪዲዮዎችን ማዘጋጅተናል። ብዙ ነገሮችን ታዩታላችሁ ሰሞኑን። ብቻ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም፣ ፍቅርና ጤና ሁሌም ከእናንተ ጋር ይሁን። ኢትዮጵያ ለዘላለም ትኑር።